ፈልገንም የሚል ነገር አንስተ የምታውቁት ብዙ አስተማሪ አያስፈልገንም። ምክንያቱም በብዙ መንገድ ስለምንሳሳት ማጠፊያ የሚያጥረው ብዙ ፋውል ስለምንሰራ ብዙ አስተማሪ አያስፈልገንም። አይሆኑም ያለው ከናንተ ብዙዎች አስተማሪዎች አይሆኑም ያለው ከዛ ተነስቶ ነው አንስተናል። አንዳንድ ጊዜ ኳስ ተጫዋቾች አይታችሁ እንደሆነ ችሎ አቅምም ሳንሳቸው ከኳስ ጋር ደርበው እንደምታውቁት እና በአንዳንድ ሰዎች ደስተኛ አትሆኑ። አንዴ ደስተኛ አልሆኑ ለምን አይተውትም? ይሄ ልክ መንፈሳዊም ጋር ስንመጣ እንደዚሁ ነው የሚሆነው ማለት ነው። መንፈሳዊም ጋር ስንመጣ ይሄ የምንደርበው የምንሰራው ነገር እሱ አያስፈልግም ብለን ያዕቆብ ብዙ አስተማሪ አያስፈልግም ያለው አንደበት ወይም ንግግር ወደ ጥፋት የሚመራ ነው፣ አጥፊ መሳሪያ ነው። እኛ አስበን አይደለም የምንናገረው፣ የምናደርገው ተናግረን አይደለም ማለት አስበን አይደለም የሚል ሐሳብ አንስተናል። ስለዚህ ተናግረን ከምናስብ አስበን ብንናገር የተሻለ ይሆናል የሚል ነው። ከዚህ ተነስቶ የአንደበት ሊገራው የቻለ ማንም የለም። ስንቱን ያስገበረው ሰው ይህንን አንደበቱን ግን ለመግራት ለማስተካከል አልተቻለውም ብሎ መጽሐፍ ቅዱሳችን ስለነገረን አንደበቱን ሊገራ ሰው ስላልቻለ ብዙ አስተማሪ አይሁን ብለን፣ ምክንያቱም ለአፉ አርነት እየሰጠ በለፈለፈበት በአፍ የሚጠፋ ሰው ብዙ ስለሆነ እንደዛ እንዳንሆን አስተማሪ ብዙ አይብዛ። ምክንያቱም ፍርድ እንቀበላለን። ያ ፍርድ ደግሞ የባሰ ፍርድ ነው። ኃላፊነቱ ብዙም ነው፣ ከባድ ነው። ብዙ ኃላፊነት አለብን፣ ኃላፊነቱም ደግሞ ከባድ ነው የሚል ነገር አንስተናል። የአይሁድ ጠቢባን ሌሎችን ወደ ጥፋት የሚመሩ ሰዎች ወይም ሐሰተኞች በጽኑ ሊፈረድባቸው ይገባል ይላሉ፣ ማስጠንቀቂያም ይሰጣሉ የሚል ነገር አንስተን ሐዋርያው በረቀቀ የንግግር ችሎታ በላቀ ጥበብ የክርስቶስን መስቀል ልገልጥላችሁ አልመጣሁም። ምክንያቱም የግሪክ ሰዎች ሁሉ ጊዜ ጥበብን ይሻሉ፣ አይሁድ ምልክትን ይሻሉ እንደተባለ ከልክ ያለፈ ቦታ ለጥበብ የሚሰጡ ናቸው ግሪካውያን። ቆሮንቶሳውያን እንደዛ መሆናቸው የታወቀ ስለሆነ ከዚህ ተነስቶ ይሄ ሬቶሪክ የሚባል የንግግር ችሎታ አድማጮች ላይ ተጽዕኖ ለማሳደር አፍ ለማስከፈት ይሄንን ጥበብ ይጠቀማሉ የሚል ነገር አንስተናል። ግን ጥበቡ የዚች ዓለም ነው። ጥበቡ የገዢዎች ጥበብ ነው። ሌላ ምንም የተለየ ነገር የለው። የዓለም ጥበብ ነው፣ የገዢዎች ጥበብ ነው። ይሄ ግን የእግዚአብሔርን ጥበብ መረዳት የማያስችል ተራ ነገር መሆኑን ከዚህ ተነስቶ እምነት መሰረቱን በሰው ጥበብ ላይ አያደርግም፣ በእግዚአብሔር መንፈስ ኃይል፣ በእግዚአብሔር መንፈስ በዛ ላይ ይመረኮዛል የሚል ነገር አንስተን በወንጌል ማዕከላዊ እውነት ላይ ቤዛነት በክርስቶስ በኩል የተሰቀለው ክርስቶስ ብቻ ሰውን ያድናል በሚለው ላይ ነው እምነት መሰረቱን የሚያደርገው። ታዲያ ከዚህስ በላይ ምን እውቀት አለ የሚል ነገር አንስተናል። ሰው ከዚህ በላይ ምን እንዲያውቅ ይፈለጋል? ወይስ ከዚህስ በላይ ምን የሚፈልገው የተለየ እውቀት አለ? ሰዎች ታዋቂ ሊያደርጋቸው የሚችለውን ሰዎች ሊሰሙት የሚፈልጉትን ነው የሚናገሩት። ሐዋርያው ጳውሎስ ግን ይሄን አይናገርም። መዳን የሚቻለው በዓለም እንደ ሞኝነት በሚቆጠር ስብከት ስለሆነ ሞኝነት ነው የተባለው ዓለም ከችሎታው በላይ ስለሆነበት ነው። ዓለም ሞኝነት ያደረገው የእግዚአብሔርን ጥበብ የእግዚአብሔርን እውቀት ሊደርስበት ከሚችለው በላይ በጣም ርቆ የተሰቀለ ስለሆነ ነው አንስተናል። ዘማሪው ዶክተር ደረጀ አምላክ አሰራሩን ሰው አይገምተውም፣ ከህሊናው በላይ ሆኗል፣ አያየውም ወይም አያውቀውም ይላል። ሰው ሊረዳው ሊያውቀው ከሚችለው በላይ ሆኖበታል ብሎ ይናገርና ለምንድን ነው በሰው ጥበብ ማልናገረው? መስቀል ከንቱ እንዳይሆን ነው። የክርስቶስ መስቀል መቀባባት፣ ማሽሞንሞን፣ ማባበል አያስፈልገውም። ብቻውን ያድናል።
በቂ ነው። በቃ ኢየሱስ ያድናል፣ ያድናል። ምንም መቀባባት፣ ማሽሞንሞን፣ ማባበል አያስፈልገውም። ስለዚህ የጳውሎስ ስብከት ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ወቃሽ ነበር። የትኛውም የወንጌል መልእክት እነዚህን መሰረታዊ ነገሮች የሚይዝ ነው፣ ከዚህ ውጭ ሊሆን ስለማይችል። ከዛ ተነስቶ ህይወት ይለውጣል፣ በሰዎች ህይወት ውስጥ ቅድስናን ያመጣል። ምስል ፊቱን ማስጨፍገግም አያስፈልግም ማለት የተጠራ ነው፣ ለቅድስና ነው፣ ለመለየት ነው እና ከዚህ ተነስቶ ሰከንድ ብቻ እሺ ወደዛው ልመለስ። ይቅርታ እዚህ ሌላው አስተካክል ብዬ ነው። ወንጌል ህይወት ይለውጣል፣ ቅድስናን ያመጣል። ጳውሎስ ቀላቅለን ሸቃጭ አይደለንም ይላል። እንደ ብዙዎች ጥቂቶች አይደሉም የሚቀላቅሉ፣ ጥቂቶች አይደሉም የሚሸቃቅጡ፣ ብዙዎች ናቸው። ስለዚህ እንደሚሸቃቅጡት እንደ ብዙዎች አይደለንም ይላል። ወገኖች የሸቃጮች፣ አታላዮች፣ አጭበርባሪዎች ብዙዎች መሆናቸውን፣ ሐሰተኞችም ብዙዎች መሆናቸውን ነው የሚናገረው። ትክክለኛውን ነገር የሚያሳዩ በጣም ጥቂት ሰዎች። እነኚህ ቀላቅለው የሚሸጡት ሰዎች ሰርገው የገቡ ሐሰተኞች ናቸው። አንድ ብልጣብልጦች ናቸው ማለት ፊት ለፊት ገፍጡ፣ ቀጥተኛ ምላሽ የማይሰጡ ማለት ልለው የፈለግኩት አይነት ብለው የሚታጠፉ ሰዎች ናቸው። ለምንድን ነው ይህን የሚያደርጉት ስንል ዓላማቸው ያንኑ የፈረና ክብር ገራገር ከሆነው ከሞኝ አማኝ ለመሰብሰብ ለማግኘት ነው። ምንም የተለየ ነገር የለውም። ገንዘብ ያንኑ የፈረደበት ክብር ተደማጭነት ከሰው ለማግኘት የእግዚአብሔርን መንገድ ትተው ማለት ነው። ስለዚህ ጳውሎስ እኔ መብቴን ሳላስከብር ወንጌልን በነፃ ሰብኬያለሁ። በነፃ የሰበኩት መጄ መስፋት ያስፈለገኝ ቀለብ መቀበል ስለማይገባኝ ሳይሆን ስለማትሰጡ ነው። ለቆሮንቶስ አማኞች ያለው ይሄንን ነው። እየሰሩ አገልግሎት ወንጌል ራሱን የቻለ ስራ ነው። ማንም የማይሞክረው ማለት ወንጌል ብቻውን እኮ ስራ ነው፣ ከምንም ጋር የማይቀየጥ ያውም ትልቅ መንፈሳዊ ስራ፣ መንፈሳዊ ዘር የሚዘራበት ማለት ነው። ከሰዎች ስጋዊ ነገርን ማጨድ እንደ ትልቅ ቁም ነገር መቆጠር የለበትም። አንዳንድ ሰዎች እንደ ትልቅ ውለታ ይቆጥሩታል። እንደ ትልቅ ውለታ የሚቆጥሩት ምንድነው? ያደረጉላችሁን ነገር ልክ በህይወታችሁ ላይ ትልቅ ለውጥ እንዳመጣ አይነት እንዲሰማችሁ ያደርጋሉ ማለት ነው። ወገኖች ልብ ብላችሁ ስሙኝ። መንፈሳዊ ነገር ሰው ተቀብሎ ስጋዊ ነገር ማጨዱ፣ ስጋዊ ነገር መቀበሉ እንደ ትልቅ ነገር መታየት የለበትም። ምክንያቱም መንፈሳዊ ነገር በየትኛውም ሂሳብ፣ በየትኛውም ስሌት ከቁም ነገር ልናስገባው የምንችለው አይደለም። በምንሰጠው ክፍያ ሲታይ ማለት ነው። ሰዎች ይከፍሉናል ይሰጡናልም ተብሎ አይደለም። ሀገር ውስጥም ከሀገር ውጭም ሰው ሲሄድ ያንን ተስፋ አድርገን አይደለም የምንሄደው። ምክንያቱም ያው ይታወቃል፣ በየቦታው የሚያደርጉት ነገር ስለሚታወቅ ምንም ለማግኘት ተብሎ አይደለም የሚኬደው። የትም ሀገር ሲኬድ እንዲያውም እንደ እግዚአብሔር መልእክተኛ ሳይሆን አንዳንዴ እንደመጣችሁባቸው ነው የሚቀበሏችሁ። የመጣችሁባቸው ነው የመጣችሁላቸው ሳይሆን እንደመጣችሁባቸው የሚያስቡ ሰዎች አሉ እና ልክ አይደለም። እሱን ነው መብታችንን እናስከብር ካለን ወንጌል ይቆማል። መብታችን ካልተከበረ አንሰብክም፣ ሰዎችን አናገለግልም ካለን ወንጌል ማቆም አለብን። ወንጌልን ካቆም መብታችንን እናስከብራለን። መብታችንን እናስከብር ካለን ደግሞ ማንም የሚሰጥ ስለሌለ የተሻለው ነገር ወንጌልን በኃላፊነት መናገር ነው። ለምን አልሞትም ይላል። ልሙት፣ እየራበኝ ልሙት፣ እየጠማኝ ልሙት፣ እየቸገረኝ ልሙት። እስከዚህ ሰዓት በረሃብ በርዛት በችግር አለን። ለሰው ለመላእክትም መጫወቻ ሆነናል ያለው ማለት ነው። ስለዚህ
እነኚህ ሰዎች የሚያባብሉት፣ እነኚህ ሰዎች የሚቀጣጥፉት፣ ከሰው ከበሬታ ማግኘት የሚፈልጉት አንደኛ መተዳደሪያቸው ነው፣ እንጀራቸው ነው። ይሄን ካላወሩ፣ ይሄን ካልሰሩ፣ ይሄን ካልተናገሩ ነገን እንደማይኖሯት ስለሚያውቁ ለዚህ ነው የሚጋደሉት። ገንዘብ ለማግኘት ነው እውነትን በሐሰት የሚለውጡት የሚል ነገር አንስተናል። ስለዚህ ሐዋርያው ሲናገር በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ከእግዚአብሔር ምሕረት የተነሳ ይላል። ከሱ ምሕረት የተነሳ ይህ አገልግሎት አለን። ይህ አገልግሎት ስላለን ደግሞ ተስፋ አንቆርጥም። በሸክላ ዕቃ የተቀመጠ መዝገብ አለ ይላል። ትልቅ ሀብት፣ ትልቅ የከበረ ነገር በሸክላ ዕቃ ውስጥ እግዚአብሔር አኑሯል። ስለዚህ ተስፋ አንቆርጥም ካለ በኋላ ነገር ግን ስውርና አሳፋሪ ነገሮችን ትተናል ይላል። አናታልልም ይላል። ማንንም አናታልልም። አለማታለል ብቻ ሳይሆን የእግዚአብሔርን ቃል ከሐሰት ጋር አንቀላቅልም። እያዛባን እያጣመምን ማለት ነው። ፔድል ኤንድ ዲስቶርት የሚል የእንግሊዘኛ ቃል ተጠቅመዋል እዛ ውስጥ። የእንግሊዘኛው መጽሐፍ ቅዱስ ፔድል ኤንድ ዲስቶርት ይላል። ስለዚህ እያዛባን እያጣመምን እየቆለመምን ከሐሰት ጋር እየቀላቀለ የምንናገረው ቃል የለንም ይለና ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን ይላል። በሰው ፊት አላለም። ልብ ብላችሁ ስሙኝ። እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት ምን እናቀርባለን ብሎ ይናገራል ማለት ነው። እዛ ተነስቶ አዲሱ መደበኛ ትርጉም በፊታቸው ሲመላለስ እውነትን በግልጽ ይናገራል። ባለፈውም እንዳልኩት በመካከላችሁ ስኖር ከክርስቶስ ቁርጥ ውሳኔ አድርጌያለሁ እንዳለ እና ሐዋርያው እውነትን ያድበሰበሰችን ለማታለል የሞከረበት ጊዜ እንደሌለ ነው አጥብቆ እየተናገረ ያለው። አላድበሰብስም፣ ሰዎችን አላታልልም፣ ከራ ያደረኩበትም ጊዜ የለም ይላል እና ግሬግ ኬነር ሲናገር ነጋዴዎች አንዳንዴ ደንበኞቻቸውን ለማታለል በሚያቀርቡ ሸቀጥ ርካሽ ነገሮችን ይቀላቅላሉ፣ ይቀይጣሉ ይላል። ስለዚህ ይህንን የሚያደርጉት ለማታለል ነው፣ ገንዘብ ለማትረፍ ነው። ልክ እንደዚሁ ፈላስፎች፣ በሙያው የተካኑ ፕሮፌሽናል ተናጋሪዎች ተመሳሳይ ነገር ያደርጋሉ ይላል። ከዚህ ተነስተው ይከሰሳሉ፣ ይነቀፋሉ። ምክንያቱም ጉዳይ የሚሉት ስለ ትክክለኛ ይዘት አይደለም። ጉዳይ የሚሉት ስለ ንግግር ችሎታቸው እንጂ ስለ መልእክታቸው ይዘት አይደለም። ሄደል የሚለው ከቦታ ቦታ በመዞር ዕቃ መሸጥ ማለት ነው። መፋቂያም አለው፣ ሶፍትም አለው፣ ሲጋራም አለው፣ ማስቲካም አለው፣ ከረሜላም አለው፣ ሁሉም ማለት ነው። መንገድ ለመንገድ ድሮ እንደሱ ይሸጡ ነበር። መፋቂያም አለው፣ ሌሎችም ነገሮች አሉት። ስለዚህ እንደሱ አይደለንም። እነኚህ ሰዎች ቤት ለቤት እየዞሩ ህገወጥ የሆነ አደንዛዥ እጽ፣ የተሰረቀ ዕቃ፣ ከደረጃው በታች የሆነ ዕቃዎች ለሰዎች ያከፋፍላሉ። እንደሱ አይደለንም ይላል። የትም ስንዞር፣ የትም ስንሄድ፣ የትም ስንመጣ ከደረጃው የወረደ ሳይሆን ደረጃውን የጠበቀ ኦሪጂናል የሆነ ነገር ነው ለእናንተ የምናቀርበው ብሎ ይናገራል። ሌላው የተጠቀመው እንግሊዝኛ ቃል ዲስቶርት የሚለው ነው። ይሄ ከትክክለኛ ተፈጥሯዊና እውነተኛ ከሆነና መነገር ካለበት እውነታ አውጥቶ መቀየር፣ መለወጥ፣ ማዞር የሚል ሐሳብ ነው ያለው። የማይገባውን ሲናገሩ ማለት ነው። የማይገባውን እንዳይናገሩ አፋቸው መዝጋት ይገባል እንዳልነው፣ የማይገባውን ሰዎች ሲናገሩ መነገር ያለበትማ እንዴት አይነገር ነው የሚለው። ሐሳቡ ገብቷቸዋል።
ሰዎች መነገር የማይገባውን እንደፈለጉ ሲያደርጉት መነገር የሚገባው እውነትማ ተፈጥሯዊ ትክክለኛ እውነተኛ የሆነውማ እንዴት አብዝቶ መነገር አይገባውም የሚል ሐሳብ ነው። ኢሳይያስ ልክ ለዛሬ ርዕሳችን ያደረግነውን እግዚአብሔር ተናግሯል። ይሄ የተናገረው ምንድነው? የምታቀርቡልኝ የናንተ መስዋዕት ብቻ አይደለም፣ የመስዋዕታችሁ ብዛት ለኔ ምኔ ነው። የዛሬ ርዕሳችን የነበረው እሱ ነው። ለኔ ምኔ ነው የመስዋዕታችሁ ብዛት? ምን ይጨምርልኛል? አንደኛ ብዛቱን ስትመለከቱት ለእግዚአብሔር ያቀርቡት የነበረ መስዋዕት ብዙ ነው። ብዙ ስለሆነ አያቃልለውም፣ ይቀበለዋል ብለው አስበው ነው። አያጅሬ ብለው ይሄንማ አያልፈውም ብለው ልክ ለሰው እንደምናደርገው እግዚአብሔርንም በዚህ ጠርጥረው አያቃልለውም፣ አይጥለውም ብለው ገምተዋል። አንድ ጊዜ ደግሞ በዚህ ስጦታዎች በእነዚህ ሁሉ ማንበሽበሾች አፉን እናዘጋዋለን ብለው አስበዋል። አንዳንዴ ለሰዎች ይሉኝታ ይዛቸው የለም ስጦታችን ሲበዛ ምናምን ሲል ተደልለው ምንም ብለው አንዳንዴ እጅ ይሰጣሉ። እግዚአብሔር እጅ እንዲሰጥ ነው የፈለጉት፣ ግን እግዚአብሔር በዚህ የሚደነቅም አይደለም። ምክንያቱም ጉዳዩ ከመጠን ጋር አያያዝም። ልብ ብላችሁ ስሙኝ። ብዙ ስለሆነ ጥቂት ስለሆነ አይደለም። የእግዚአብሔር ጉዳይ ከሱ ጋር አያያዝም። ምክንያቱም ስጦታ አብዝተው በሰጡ መጠን የክስ ፋይላቸው እየወፈረ እየደለበ ነው የመጣው። የሚከሰሱበት የሚነቀፉበት ነገር ብዙ እየሆነ ነው የመጣው። ሞገስ ከማግኘት ይልቅ የእግዚአብሔርን ፊት የሚመልስባቸውና የሚያዞርባቸው ነገር ብዙ ሆነዋል። ክስ መጠን ትልቅ ይሆናል። ኒው ባይብል ኮመንተሪ ይሄን ሐሳብ ይናገራል። እንዲያውም ይህን ሁሉ እንድታመጡ የመቅደሴን ደጅ ማን ነው የጠየቃችሁ ይላል አዲሱ መደበኛ ትርጉም። ልብ ብላችሁ ስሙኝ። ይህንን ሁሉ እንድታመጡ የመቅደሴን ደጅ እንድትረግጡ ማን የሚል ገራሚ ጥያቄ አነሳ። እንዴት ነው ነገሩ? ቤቱ ቢሆን ለመስዋዕቱ ቢሆን ሰው የፈጠረው ሳይሆን እሱ ያዘዘው ድርጊትና ስራ ነው። እና እንዴት ነው ማን ጠየቃችሁ ብሎ ነገር እንዴት ነው ነገሩ? ምን ይጠቅመኛል? ጠቀሜታው ለኔ ምኔ ነው? ለኔ ከቁብ አልቆጥረውም። why should I care? ለምንድን ነው ግድ የምትሰኙ? አሁን እናንተ ላመጣችሁ ለሰራችሁት ለሰበሰባችሁት ነገር ሁሉ እነዚህ ሁሉ የኔ ኮንሰርን አይደሉም። what are they to me? ምን ናቸው እነዚህ? ሰጣችሁ፣ ዘመራችሁ፣ ጸለያችሁ፣ አጠናችሁ ምኔ ነው? ምን ይጠብስልኝ? ምን ሊጨምርልኝ? የትኛው ነው ኢምፓክቱ ለኔ ለህይወቴ? የቱን ጉድለቴ ነው? ወገኖቼ መቼም ይሄኔ ጆሮአችንን ደፍነን ብለን መጮህ ነው የሚገባን። አግኝታችሁኛል ወይ? እኛ ጥረትም ንቀንም ይሁን አክብረን ሰብስበን ያመጣው ነገር ሁሉ ምን ሊፈይልልኝ ካለ እንዴ ተጠቃሚ አይደለም ወይ እሱ? እንዴት ነው ዛሬ የሚናገረው? ልክ ሰዎች እንደሚሉት ይሄኔ ነው መሸሽ። በቃ አለፈው እንዳልነው መዝሙራችን የእግዚአብሔር የሚያስት እንዳይመስለን ማለት ነው። ወሬዎቹ መዝሙራቸው ላይ ችግር የለብኝም በመሰረታዊ አስተምሮ ላይ ግን እግዚአብሔር የኛን መዝሙር ለማሽተት እስክናጨስና እስክናርገበግብ ቆሞ የሚጠብቅ አምላክ አይደለም የሚለውን እውነት ማወቅ ቀደም እንዳልኩት በጊዜ እንድንሸሽ የሚያደርገን ነው ማለት
ገጫ መዝሙረኛው በመዝሙር 50 ቁጥር 13 እና 19 ላይ ለመሆኑ እኔ የኮርማ ስጋ በላለሁ እንዴ የሚል ጥያቄ አነሳ ማለት ነው። ኮርማ ስታርዱ ፍየልም በግም ስታርዱ እኔ በላለሁ ሆይ? ይሄ ብቻ አይደለም፣ የፍየልንስ ደም እጠጣለሁ ሆይ? የምታፈሱት ደም እኔ የምጠጣው ነው? የምታርዱት ስጋስ ቅርታ የምታርዱት ስጋስ እኔ በላዋለሁ ሆይ ብሎ ተናገረ። እንዲያው ምን ይላል? ኮርማህን ከበረት ፍየሎችህንም ከጉሮኖ የምፈልገው ነገር የለም። ይሄ መቼም አይመስላችሁም? ለእናንተም ለእኔም እግዚአብሔር በጣም አቅም ይሆነን። ዘዳግም ምዕራፍ 32 ቁጥር 38 እውነት ነው። የመስዋዕታቸውን ስብ የበሉ አማልክት አሉ። የመጠጥ ቁርባናቸውን የወይን ጠጅ የጠጡ አማልክት አሉ። ጠጡ የተባለ የሚጠጡም ማለት ነው። እዚህኛ ሀገር ድሮ እንትን ሲደረግ በምን ጊዜ ነው ባካቸው? አድባር የሚደረግበት ጊዜ አለ አይደል? እዚህ ግንቦት ላይ ነው። በግም ይታረዳል፣ ጠላ ይጠመቃል፣ ንፍሮም ቆሎም ነገር ይደረጋል። ከዛ በኋላ ደግሞ ወደ አንድ ያው መንፈሱ አለበት ወደሚባል ቦታ ሰዎች ያንን የተውጣጣ ነገር ይዘው ይሄዳሉ። እዛ በትነው ይመጣሉ። ደግሞ ሮጠው ነው የሚመጡት እንዳይከተላቸው ማለት ነው። ያው ይበላል ይጠጣል ተብሎ ለመለማመን መንፈሱ ማለት ነው። እና እሱ ከነርሱ በምን ይለያል ነው? ግልጽ ነው። እግዚአብሔር ከነርሱ በምንድን ነው የሚለየው? ይበላ የለም ወይ የመስዋዕት ስብ? ይጠጣ የለም ወይ የቁርባን ወይን ጠጅ ብለው አሉ። እግዚአብሔር እንዲህ አላቸው፣ እነዛ የእናንተን ምግብ የበሉ የእናንተን መጠጥ የጠጡ አማልክቶቻችሁ ወዴት ናችሁ አላቸው። እስቲ እነሱና ተነስተው ሲረዷችሁ እስቲ መጠለያ ይስጧችሁ አለ እግዚአብሔር። ወይ ታሪክ ወገኖች፣ በጥንታዊ ቅርብ ምስራቅ ሀገራት የነበረ የጋራ አመለካከት ነው ይላል ጆን ዋልተን በኦልድ ቴስታመንት። በዛ ላይ ጽሑፍ ከባልንጀሮቹ ጋር የሰራ ሰው ኮመንተሪ የሰራ ሰው በጥንታዊ ቅርብ ምስራቅ ሀገራት የነበረ የጋራ አመለካከት ነው። አመለካከቱ ምንድነው? ለጣዖታቱ ምግብና መጠጥ ማቅረብ ነው ይላል። ጣዖታት ምግብ ይቀርብላቸዋል፣ መጠጥ ይቀርብላቸዋል። በጉግል ፍለጋ ደግሞ በጥንታዊ አፈታሪኮች መለኮታዊ አካላት የተለያየ መጠጥና ምግቦችን ይጠቀማሉ ወይም ይቀማምሳሉ ይልና በግሪክ አፈታሪክ አምብሮሲያ የሚባልና ኔክታር ተብለው የሚጠሩ ምግብና መጠጥ አሉ፣ እንደ ቅደም ተከተላቸው ማለት ነው። በኦሎምፒያስ ተራራ የሚበላ የሚጠጣ ነው ይሄ የአማልክቱ ምግብ። ከዚህ ተነስቶ ጣፋጭ ነው፣ መጠጡም ጣፋጭ ነው። ይህም ብቻ አይደለም። በህንድ አፈታሪክ አምሪታ የሚባል ደግሞ ሌላ ምግብ አለ። ይሄ ምግብ ሲበላ እነዚህ አማልክት ህይወታቸውን፣ ኃይላቸውን፣ ወጣትነታቸውን የሚያድስላቸው ነው ተብሎ ይታመናል። እነዚህን ተመሳሳይ ምግብ አሁኑ ዘመን ድረስ ይጠቀሟቸዋል የሚል ደግሞ ማስረጃ አለ። ልክ እንደዚህ ነው የገመቱት እግዚአብሔርን። አንዳንዴ እኮ እግዚአብሔር እንዴት እንደምናየው እንዴት እንደምንነቀው እንዴት እንደተረዳ ሰብ ራሱ ያማል። በጣም ነው የሚያመው። ከሄድን መጠላቸውን ወተት ጠጡ ስጋ በሉ ሲባል ያው መናፍስቱ የሚያደርጉት ነገር ስለማይታወቅ እዛ ውስጥ መግባት አያስፈልገኝም። ግን አረጉ ሲባል እንሰማለን። ስለዚህ ለአገልግሎታቸው ውድ ዋጋ ከፍለዋል። ለጣዖታቱ ለአማልክቱ አብረዋቸው በማዕድ ተቀምጠው በልተዋል። እና እግዚአብሔር ጥያቄ ያደረገ። ጥያቄው ምንድነው ታዲያ? ወጪያችሁን ተመላሽ ያደርጉላችኋል እነዚህ አማልክት? ማቲው ሄንሪ የሚባለው ኮመንተሪ እሱን ነው የሚናገረው። ተመላሽ ያደርጉላችኋል ይህን ሁሉ የከሰራችሁትን የለፋችሁበትን
እኔ ይኸውላችሁ ለእግዚአብሔር ምን ሆኖ ስብከት፣ ለእግዚአብሔር ምን ሆኖ መዝሙር ምን ይጨምርለት ነው? ጸሎት ምን ሊጨምርለት ነው? ጭማሪው ለኛና ለቢጤዎቻችን ካልሆነ በስተቀር በመጽሐፈ ኢዮብ እንደተባለው ኃጢአት ብትሰራ ምን ልትጎዳው፣ ጽድቅስ ብትሰራ ምን ልትጠቅመው የሚል ነገር አለ። አግኝታችሁኛል ወይ? ወይ ጉድ! በዜሮ የተባዛ ልፋት ማለት ነው። በዜሮ የተባዛ ድካም ማለት፣ በዜሮ የተባዛ አገልግሎት ማለት ነው። በመዝሙር 50 ከቁጥር 8 እስከ 13 ስለ ቁርባንህ የምዘልፍህ አይደለሁም፣ የሚቃጠል መስዋዕትህ ሁልጊዜ በፊቴ ነው ይላል። አዲሱ መደበኛ ትርጉም ማብራሪያው ላይ እስራኤል በቂ መስዋዕት ከማቅረብ ይላል። ይሁን እንጂ እግዚአብሔር ያለ እነርሱ መስዋዕት የማይሆንለት መስሏቸዋል ይላል። ወይ ጉድ! ህልውናው የተንጠለጠለው በነሱ መስዋዕት፣ በነሱ አገልግሎት፣ በነሱ ቸርነት፣ በነሱ ዳረጎት ይመስል እግዚአብሔርን በዚህ መልክ ነው ስለውት የተቀመጡት እና ምን አሉ? እርሱ ከኛ የሚፈልገው ያዘዘንን መስዋዕት እንድናቀርብ ብቻ ነው ወደሚል መደምደሚያ ደርሰዋል ይላል። በቃ እግዚአብሔር ከሰው ምን ይፈልጋል? ያዘዘውን ማድረግ ብቻ ነው። ድሮ ለነኚህ ለክፎች መናፍስትና ለሌሎች ጣዖታት ምሱን ስጡት ይባላል። ሲያጓሩም ቃልቾችም ሲያጓሩ አዶ ከብር ያለባቸው ሲያጓሩ ምሱን ስጡት ይላል። ምሳቸው ሽቶ ሊሆን ይችላል፣ እሳት ይሆን፣ ከሰል ሁሉ ይበላሉ፣ ራሳቸውን በጩቤ ይወጋሉ፣ ግን ሰውነታቸው ላይ ደም አታዩም። እኛ ሰፈር ድሮ በልጅነታችን አዶ ከብሬ ነበረች። እኛ አንዳንዴም እንደ መዝናኛ እናየዋለን፣ ሌላም ጊዜ ደግሞ እዛው ድግስም ስላለ ያው በልጅነት ሳንሳተፍ አልቀረንም፣ ተሳትፈናል። ልክ እንደዚህ እግዚአብሔር ከኛ የሚፈልገው እኮ መስጠት ብቻ ነው፣ ያዘዘውን። ሌላ ምን ይፈልጋል ወደሚል መደምደሚያ ደርሰዋል ብሎ ይናገራል። ቅድም ያነሳው ጆን ዋልተን የተባለ ሰው በዚህ በኦልድ ቴስታመንት ባክግራውንድ ላይ ኮመንተሪውን የሰራ ሰው ከሌሎች ጋር ይህ አመለካከት በእስራኤል ተጎራባች ህዝቦች መካከል እጅግ የተስፋፋ አመለካከት ነበር ይላል። በእስራኤል ተጎራባቾች ህዝቦች መካከል በእስራኤላውያን ንጽረተ ዓለም ወይም ደግሞ ወርልድ ቪው በምንለው ግን ተቀባይነት የሌለው ይመስላል ይላል። ግን እስራኤል እያወረገው ነው ያለው። እስራኤል እግዚአብሔርን የተረዳው እንደዚህ ነው። የትም ፍጪው ዱቄቱን አምጪው የሚል አምላክ ሆኖ ተስሏል በፊታቸው። ዝረፍም፣ ግደልም፣ ዋሽም፣ ቀጠፍም፣ አስራትህንና መባህን አታስቀር። እንዲያውም ፓስተሮች አንዳንድ ቤተ እምነት ውስጥ አስራታቸውን የያዙ ሰዎች ፖስታ ያድላሉ። ካደሉ በኋላ ተነስታችሁ ቁሙ እንድንባርካችሁ ይላሉ። እኔ አንዳንድ ቦታ ስለመድኃኒዓለም እንደዚህ አይነት ስርዓት የለም። ድሃ አታሸማቁ። አንተ የሰጠ ያልሰጠ ደግሞ በረከት እየቀየረ እስቲ ለምን አትተውትም ብያለሁ። ምቀርባቸውን ፓስተሮች እንዲህ የሚባል ነገር የለም አባቴ። አስራትን ትሰጣለህ፣ ቢሮ ትመጣለህ፣ እዛ ጸሐፊዎች አሉ፣ ደረሰኝ አለ፣ ገንዘብ ያዦች አሉ፣ ለእነሱ ከፍለህ ትሄዳለህ። ፔሬድ እዛ ሰው እንዲያይ ትላልቅ ፖስታ ይዘህ ምክንያት የለም። ለእግዚአብሔር ምንም ስለጨምርለት ማለት ነው። ግልጽ ነው ወይ? ያውም ቅድም እንዳልኩ የሰበሰብነው ያካበትነውን ባርኩልኝ ብለን የምናመጣው በንጹህ የሚሰጡ ሰዎች የሉም። አልወጣኝም። አሞጽ ምዕራፍ 4 ቁጥር 4 እና 5 ላይ አዲሱ መደበኛ ትርጉም ላይ ሲናገር በየማለዳው መስዋዕታችሁን በየ3 ዓመቱ አስራታችሁን አቅርቡ፣ የምታቀርቡትን አውጁና አውሩ፣ ጥሩምባ አስነፉ፣ መለከት አስነፉ፣ ከበሮ አስመቱ። እንደዚህ የሚል ተከታዮቹን አማኞቹን እንዲህ የሚል ፓስተርም ቄስም አይቼም አላውቅም። አግኝታችሁኛል? እግዚአብሔር እኮ እንደዚህ ነው
ይሄን አመጣን ብላችሁ በዚህ በፈቃዳችሁ በመታቀርቡት ቁርባን ተመኩ ተኩራሩ ይላል እግዚአብሔር። ጉራችሁን ንዙ። ለምንድን ነው ይሄን ያለው? ጌልጌላም ይሄዳሉ፣ ቤቴልም ይሄዳሉ። የሚሄዱት ኃጢአት ለመስራት ነው፣ ኃጢአት ለማብዛት ነው። ተግባራቸው ይሄ ስለሆነ እኮ ነው። ተግባራቸው ይሄ ስለሆነ ነው። ወገኖቼ ቅድም ያልኳችሁ ኒው ባይብል ኮመንተሪ በመጀመሪያ ተቀባይነት ያጣው መስዋዕቱ ነው ይላል። አልቀበልም አለ እግዚአብሔር። ይሄን ከጃችሁ ልቀበለው አላደርገውም አለ እግዚአብሔር። የእስራኤል ሃይማኖታዊ ልምምዶችን መቃወሙን አለመቀበሉን ነው የሚያሳየው ይላል ኒው ባይብል ኮመንተሪ። አዲሱ መደበኛ ትርጉም ደግሞ በወቅቱ ሙን ነው። ባለፈው የቤተ ክርስቲያን ተግባራት ብለን የዘረዘርናቸው ማለት ነው። አግኝታችሁ ቀበልም ማለቱን ቀደም እንዳለ ከየት እንዳመጣ ነው የማን ዲቴል ማወቅ የሚፈልግ ነው ያለን። የሚያጨበጭብ አምላክ የለንም። አጨብጫቢዎች መስዋዕቱን ብቻ አይደለም አምላኪዎቹንም መስዋዕቱን ያልተቀበለው አምላኪዎቹን አቅራቢዎቹን ስላልተቀበለ ፋን ቁጥር 10 በእናንተ ደስ አይለኝም ብሎ ደመደመ። አንተ ደስ አላለኝም ግን ስጦታውን አስቀምጡ አላለም እግዚአብሔር። አይለኝም ብሎ ነው የተናገረው። ይቆራረጣል። ነው ትግል ሆነዋል በዚህም በዛም እያልን እየታገልን ያለነው። እሺ ከምኑ ነው የምንታገለው? መጥቶላችኋል ይሆን ትንሽ ደቂቃ መነጋገር ከቻልንም ያው ይበቃን ይመስለኛል። ከፊት በኋላ ቆራርጠን እናስተካክለዋለን። እሺ አሁን ከኋላ ያለውን እናስተካክለዋለን። ቅድም እንዳልኩት ሰዓትም ትንሽ ከኋላ የወሰድነው ስላለ ትንሽ ገፋ አድርገን የሚስተካከለውን በኋላ እናስተካክለዋለን። አሁን ጥሩ ይመስለኛል። መጥቷል። ሰላም። እሺ መጥቷል እንበል። እሺ ሌላ ሰው አለ? ሌላም ሰው ካለ ስለዚህ እግዚአብሔር ከጃችሁ ምንም ቁርባን አልቀበልም ደስ አይለኝም በእናንተ። ስለዚህ እግዚአብሔር ጠቡ ከስጦታው ጋር ሳይሆን እግዚአብሔር ጠቡ ከግለሰቦቹ ጋር ነው፣ ከአምላኪዎቹ ጋር ነው። ከአምላኪዎቹ ጋር ደስተኛ ስላይደለ በሚሰጡት በየትኛውም ነገር ደስተኛ አይደል። አንዳንድ ጊዜ በግለሰቦች ላይ እንደሰት እንችላለን። በሚያደርጉልን ነገር ግን ልባችን ይረካል፣ ያርፋል፣ ወይም ደግሞ ተስተካክለን እንቀመጣለን። እግዚአብሔር እንደሱ አይደለም። በቃ ጉድ እንደሱ አይደለም ወገኖቼ፣ ልብ ብላችሁ ስሙኝ። አሞጽ ምዕራፍ 5 ላይ ቁጥር 4 ላይ ሲናገር አዲሱ መደበኛ ትርጉም ስህተቱ በአምላኪዎችና በአምልኮ ሁኔታዎች ወይም አቀራረባቸው ላይ ነው እንጂ እግዚአብሔር መንፈሳዊ ተቋማቱ ላይ ችግር የለበትም። መንፈሳዊ ተቋማት በራሳቸው ምንም ችግር አልነበረባቸው። መንፈሳዊ ስርዓቶቹ በራሳቸው ችግር የለባቸው። ችግሩ ማን እያቀረበ እነማን ናቸው እያቀረቡ ያሉ እነማን ናቸው እያረጉት ያለው የሚለው ላይ ነው። ለምን ስትሉ አልቀበልም ደስ አይለኝም ያለው እኮ ስራቸው ተግባራቸው ክፉ ስለነበረ ነው እኮ አላቸው። እንደሱ እኮ ነው ያለ ክፉ ስለነበረ። ኢሳይያስም ይሄንን ይናገራል። ልብ ብላችሁ ስሙኝ። ቃየልና አቤል መስዋዕት አቅርበዋል። ደጋግሞ የሰማችሁት ነው። እግዚአብሔርም አየ ይላል። ምን አየ? መስዋዕቱንና አቤልን
መስዋዕቱንና ቃየልን አየ ተብሎ አልተጻፈም። የተጻፈው እግዚአብሔር ወደ አቤልና ወደ መስዋዕቱ ወደ ቃየልና ወደ መስዋዕቱ ተመለከተ ይላል። እግዚአብሔር የለም እኔ ስጋ ነው የሚመቸኝ ጥራጥሬ ይሄ ፍራፍሬ አልፈልግም ብሎ ያው እሱን አይደለ ያቀረበው ቃየል ብሎ አይደለም እግዚአብሔር። ስለዚህ ቃየልን ሲመለከተው ፊቱም ጠቁሯል። ጥያቄ ጠየቀው፣ መልካም ብታደርግ ኖሮ ፊትህ የሚበራ ለምንድነው ፊትህ የጠቆረው? ዮሐንስም ይሄን ጥያቄ ጠይቋል እኮ ለምንድነው ወንድሙን የገደለው ተብሎ ጥያቄ ከጠየቀ በኋላ የወንድሙ ስራ ጽድቅ የሱ ስራ ክፉ ስለነበረ ነው ብሎ ማረጋገጫ ሰጥቷል። ግልጽ ነው ወይ ጉድ! እግዚአብሔር መጀመሪያ መስዋዕታችንን አይመለከትም። መጀመሪያ የሚመለከተው ደሉን ነው። ወደ ደሉ መዝሙር ወደ ደሉ ስብከት እግዚአብሔር ጆሮውን ሰንቶ ተንገብግቦ የሚሰማበት አጋጣሚም ሌላም ጉዳይ የለም። ግልጽ ነው። ወጀብ ዛሬ ጉድ የሚያፈላል እናንተ ብቻ ሳይሆን ለኔም ጉዴን የሚያፈላብኝ እናንተም ጉዳችሁን የሚያፈላባችሁ መድረክም ስታገኙ ባገኛችሁትም አጋጣሚ በቃ እግዚአብሔር ያጨበጨበ መባ ስንሰጥ ያጨበጨበ ደስ እያለው ስንዘምርለት እልል እያለ እግዚአብሔር ነቅነቅ እያለ ከዙፋኑ እንደዚህ የሚል አምላክ የለንም። ይሄንን ከፈለጋችሁ ጣዖታት ጋር ነው የምታገኙት፣ እግዚአብሔር ጋር የለም። ስራቸው ክፉ ነው፣ ተግባራቸው ክፉ ነው ብያቸዋለሁ። ኢሳይያስ በምዕራፍ 1 ቁጥር 4 እስከ 15 ያለው ታጠቡ አላቸው። መስዋዕቱን ተውና ታጠቡ፣ ራሳችሁን አንጹ፣ ክፉ ስራችሁን ከፊት ያርቁ አለ እግዚአብሔር። ይሄን ጠርገህ አውጣልኝ፣ መስዋዕቱንም ጠርገህ አውጣልኝ፣ በር ይዘጋልኝ አለው። ከዚህ ተነስቶ ነው እንዳትመጡብኝ በር ይዘጋልኝ አልፈልግም። ጥሩምባ እየተነፋ ፖስተር እየተለጠፈ በሚዲያ ሁሉ አምልኳችን በዚህ ሰዓት ይጀምራ። ኧረ እንደው አልፈልግም ነው ያለው እግዚአብሔር። አልፈልግም ያላቸው ቃል ክፉ ማድረግን ተዉ፣ በጎ ማድረግን ተማሩ አለ። ያንኑ ሐሳብ ነው ኢሳይያስ ገዢዎችሽ አመፀኞችና የሌባ ግብረ አበሮች ናቸው አለ እግዚአብሔር። ወይ ጉድ! የሚያዘርፉ ራሱ ገዢዎች ናቸው አለ እግዚአብሔር። በቃ እኮ አንተ ዝርፊያ በዛ ማጅራት በዛ ምናምን ብትል ማጅራትን የሚያስመቱ የሚያዘርፉ ገዢዎች ናቸው። ይኸውላችሁ ወገኖቼ ድሮ በደርግ ጊዜም እኮ እንደዚህ ይደረግ ነበር እኮ። አንድ ሰፈር ማጅራት መቺ ሌባ አንዳንድ ጊዜ ሲበዛ አቴንሽንህን ዳይቨርት ለማድረግ ነው። ያው ከነሱ ላይ አላቀው ትኩረትህን ወደ ሌላ እንድታደርግ ነው። ከዛ አንድ ሁለት ይዘው ደግሞ በሽመልና በልምጭ ሾጥ ያረጉና እሰይ እንደውለው ይግቡልን እንድትል ማለት ነው። ይሄ በየትኛውም ዘመን የሚደረግ ነው። ገዢዎች አመፀኞች የሌባ ግብረ አበሮች ናቸው። ሁሉም ግቦ የሚወዱ ሁሉም እጅ መንሻ በብርቱ የሚፈልጉ ናቸው አለ እግዚአብሔር። ከዚህ ተነስቶ አባት ለሌላቸው የማይቆሙ ረዳት ለሌላቸው የማይፈርዱ ፍትህ የማያሳዩ የመበለቶችን አቤቱታ የማይሰሙ ናቸው። እኔ መስዋዕት አልፈልግም አለ እግዚአብሔር። ጽድቅ እንደ ፈሳሽ እንዲፈስ ነው የምፈልገው። ፍትህ እንደ ፈሳሽ እንዲፈስ ነው የምፈልገው። እኔ በቤተ ክርስቲያንም በመንግስትም ቤት በየትኛውም አቅጣጫ ነው እየተናገረ ያለው። እኔ ግርግሩ ሰው ለማታለል እንጂ እግዚአብሔር አይታለልም። በመዝሙር ኮንሰርት ይሁን የተለየ ኢቨንት እናዘጋጅ አንዳንዴ ቁጭ ብለው ኪሳራቸውን ያስቡታል። እንዴ ብዬ ነው የማስበው እኮ ምን ቁጭ ብለው ኪሳራና ትርፍና ኪሳራና ተመዘንም እንዴ ምንድነው የተጨመረልኝ? ምንድነው ያደር ምንድነው ትርፉ? ሰው እንዴት አይል? አባት ለሌላቸው የማይቆሙ የመበለቶችን አቤቱታ የማይሰሙ አልኩም።
እግዚአብሔርን የማይፈራ ሰዎችን የማያፍረው የማያከብረው ያ ሰው ትዝ ይላል። ፈራጅና አዳኝ የነበረው ሰው ብዙ ጊዜ ሊሰማት አልወደደም ይላል። ብዙ ጊዜ ተመላልሳ ለምነዋለች። ኧረ እባክህ ተባላ ጋር ያለውን ፍረድልኝ፣ ችግሬን ፍታልኝ ነው። በሕጉ በአግባቡ በተቀመጠው አንቀጹን ጠቅሰህ በወንጀለኛ መቅጫ የሚሆን በፍትሐ ብሔሩ ችግሬን ፍታልኝ አለችው። እሱ እግዚአብሔርም አይፈራ ሰውንም አያፍርም አያከብርም፣ ደንታ የሌለው ሰው ነው። ግን አንድ ጊዜ አሰበ ቆም ብሎ። አይ እፈርድላታለሁ አለ። ለምን እፈርዳለሁ? ስለምትጨቀጭቀኝ እፈርድላታለሁ አለ ማለት ነው። የማያፍረው ሰዎችን የማያፍረው የሚለውን ሐሳብ አዲሱ ትርጉም ምን ይለዋል? የሰው ችግር የማይገባው ይሉኝታ የሌለው ማለት ነው። እንደ ሰዎች እንዴት ነው የሰው ችግር የማይገባቸው? እንዴት ነው ይሉኝታ የሌላቸው? መኖር አልቻልንም አቤት አለቅን ብለን ስንል እንዴት ነው ሰው የማይገባው? ምልህ አንዳንድ ሰዎች ጭካኔያቸውን ስታይ ከሰው መፈጠራቸውን አትጠራጠርም? እኔ እኮ ከሰው መፈጠራቸውን እኮ ነው የምጠራጠረው። የሰው ስጋ መልበሳቸውን ሰው መሆናቸውን። እንዲህ ባለበት ሁኔታ እኔ መስዋዕት አልቀበልም አለ እግዚአብሔር። እናንተው ብሉት አለ። እናንተው ብሉት ለራበው ለጠማው በትኑ ታውጥና እንዳለው እኮ ነው። እንደ ዶክተር ደረጀ ዘማሪ ለራበው ለጠማው በትኑ ታውጥና እንዳለው። የመጨረሻ ነገር ልንገራችሁ ወገኖቼ፣ እኔም እናንተም አንጃጃል። በማይሆን ነገር መጃጃል ጥሩ አይደለም። ባለፈው እንደተናገርኩት ሰው ራሱን ከሚያስት ከሚያታልል ሰው የዋሰ ቂል የለም። ሰው ሲያታልልህ እሺ ካንተ የተሻለ ስማርት ሆኖ ሊሆን ይችላል። ሰው እንዴት ራሱን ያስታል? ራሳችሁን አታስቱ አይደለም ያለው ያዕቆብ? እንደሱ እኮ ነው ያለው። ራስን ማሳት ራስን ማታለል ጥሩ አይደለም። አይሰማም እግዚአብሔር የክፎችን። አሁን ገጠመን እንዲህ አይነት ነገር ነው ይላል። ትንሽ ደቂቃ ካገኘን ለመጸለይ ብቻ እንድንዘጋጅ ነው። እሺ መለስ ብሎለታል። ለጸሎት ብቻ ነው አሁን የመጣ ይመስለኛል። ለመጸለይ ከመጣላችሁ መጥተዋል በሉ። ለጸሎት ብቻ ሰላም መጥተዋል። ዮሐንስ እስጢፋኖስ መጥተዋል። ቤኪያስ መጥተዋል። ሙሉነህ ዳዲ መጥተዋል ወይ? ከመጣ መጣ በሉ። ለመጸለይ ብቻ መጥተዋል። እሺ ቤኪያስ ታንኪዩ። ሌላ አንዱ ለሰው እሺ ወገኖቼ የሁላችሁ ተኳርፈን ነው የምንቀመጠው። ተኳርፈን ነው የምንቀመጠው። ይሄ እግዚአብሔር እውነት፣ ይሄ እግዚአብሔር ነገር በትክክል ከገባን አኩራፊዎች ነው የምንሆነው። ነገር የማይጥመን ሰዎች ነው የምንሆነው። እሱ የሚያስበውን ማሰብ፣ እሱ የሚሰማውን መሰማት ስንጀምር፣ ልባችን መስማት ሲጀምር ምንም ነገር የማይጥመን ሰዎች ነው የምንሆነው። ደግሞ አቅራቢዎቹንም እናውቃቸዋለን እኮ እነማን እንደሆኑ አድራጊ ወልኩድ አፍላኪዎቹንም ስለምናውቃቸው አገልጋዮቹንም ስለምናውቃቸው ደሉን ስለምታውቁት ሌላውንም ሰው ስለምታውቁት ስራውንም ስለምታውቁት
ድፍረቴ ነው የሚያስቃችሁ ማለት እንዴት ደፍሮን ማለት ወይ ጉድ ሼም የለም ብላችሁ እንድታስቡ እንጸልይ። አምላካችን እንወድሃለን፣ እንድንወድ ግድ አለብን። መልካም ስለሆንክ ስለምታስገድደን ሳይሆን ቸር ስለሆንክ ንጹህ ስለሆንክ እግዚአብሔር መንፈስ ቅዱስ እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ እንደተጻፈ አንተ ንጹህ እንደሆንክ እንዲገባን በማይሆን ነገር የማትረክስ የማትቆሽሽ ረካሾች ቆሻሾች እኛ መሆናችን እንዲሰማ እንድናውቀው ንጽህናህን ልታጋባብን ፈቃድ ሆኖ ነው የጠራህን። ከቅድስና ልታካፍለን ተካፋዮች እንድንሆን አቤቱ እርዳን፣ አግዘን። እንዲሁ ለትችት እንዲሁ ለመነቃቀፍ ሳይሆን እውነታውን እንድናውቀው ነው እየተነጋገርን ያለነው። ወደ ትክክለኛው ነገር መልሰን ከነፈሰው ጋር እንዳንነፍስ ከሄደው ጋር እንዳንሄድ ጥላህን ዱካህን እንድንከተል ባለህበት እንድንሆን ለመንህ። ውስጣችን ያረካበት የተጸየፈው የጠላው አንድ የተደበቀ የምናቀውም የማናቀውም የተሸሸገ ነገር ስላለ ነው። መንፈስህ ነው ሊያመለክተን የፈለገ። በመቅደስ የሚያደርጉትን አላሳይህ ብለህ ሕዝቅኤልን ጎትተህ ወደ ቤተ መቅደስ የወሰድክ አንተ ነህ። ጎትተን የምናደርገውን ቅሌት ርኩሰት ሰዎች ይዩት፣ የሰሙትም የሚያውቁትም። ያኔ ክብር ላንተ ልንሰጥ በደረሰብን ነገር ሁሉ ጻድቅ መሆኑን ልናውጅ አንደበቶቻችን ሊከፈቱ አቅምና ጉልበት እናገኛለን። ወደድንህ፣ አከበርንህ፣ አመሰገንህ። ስምህ የተባረከ ይሁን። ከሰው ጋር አላግባባ ያለን በሐሳብ የሚያጋጨን እንደ ነቃፊ የሚያስቆጥርን ያንን እውነት እንድናውቅ ደግሞ ፈቃድ ስለሆነ ተመስገን። ወንድሞቼን እህቶቼን እርዳቸው፣ አግዛቸው፣ ከነሱ ጋር አሁን ቀሪ ጊዜያችንን ላንተ አሳልፈን ሰጠንህ በጌታ በኢየሱስ ክርስቶስ። እሺ ጌታ የተመሰገነ ይሁን። የፌስቡክ የመጣላችሁ አይመስለኝም አይዶን ነው። ምክንያቱም ቀደም እንዳልኩት አሜሪካ ካለው ከወንድሜ ሁንዴ ጋር ከአንድ ሰዓት ጀምሮ ነው ኦልሞስት ከ30 ደቂቃ በላይ የሞከር ነው። እንግዲህ አልሆን ብሎ ነው በኋላ ይሄም የመጣው ማለት ነው። ስለዚህ ፌስቡክ ላይ ያላገኛችሁ ሰዎች ካላችሁ አንዳንድ ማስተካከያዎች ተደርገው በፌስቡክ ላይ ይለቀቃሉ። ምናልባት ፌስቡክ ላይ ያለ እኔ እስካሁንኩ ያላየሁትና ኔጋ ከሆነ ያልመጣው ደግሞ ያው በያላችሁበት ሰላም ይሁን፣ ተባረኩ። እሺ ይሄንን ደግሞ ለሌሎች ሰዎች ያው እንደተለመደው አድርሱ። እግዚአብሔር ከእናንተ ጋር ይሁን። መንፈሳችሁን አዳምጡት። እሺ በዙሪያችሁ ያለውን ሰው ሳይሆን መንፈሳችሁን አዳምጡት። ለእልልታ አፋችሁን ከመክፈታችሁ በፊት ለጭብጨባ እጆቻችሁን ከማንሳታችሁ በፊት ምናልባትም ከተቀመጣችሁበት ከመነሳታችሁ በፊት እንዳይጠቁሯችሁ ብላችሁ ነው የምትነሱት። አንዳንዱ ነገር የሚነሱለትም አይደለም፣ እግዚአብሔርን ያወረዳችሁት እንዳይመስላችሁ። እሺ ሰላም ሁኑ፣ ብሩካን ሁኑ፣ በያላችሁበት ተባረኩ። ጌታ ከእናንተ ጋር ይሁን።